ሄሎ ሄሎ እንዴት አመሸ ማንን በል እግዚአብሔር ይመስገን ደህና አመሻችሁ ክሩቤል እባላለሁ ክሩቤል እድሜ 4 እሺ ጉዳይህን አጠር አድርገህ እኔ እንኳን ባጭሩ ነው የምነግራችሁ ምን መሰለህ ያፈቀርኳትን እንደዚህ ሚዲያ ላይ በጣም ታወቅ ልጅ ናትና ኦልሞስት አመት ሊሆነኝ ነውና አሁን ሳስበው ራሴን ከመወዳ እሷን ማግኘት የምችልበት ወይ እንዴት ነው የምችለው የሚል ሐሳብ ነው ለእናንተ ማቅረብ የፈለኩት በምን ሚዲያ ነው በሬዲዮ በቴሌቪዥን ኖ ዘፋኝና አክትረስ ነው ሳያት ደምሴ አዎ እና እኔ አሁን እሷን ባገኛት እንዴት ነው ራሴ ማድረግ የምችለው ራሴን ፕራክቲስ አደረገው ነበር ግን ማግኝበት አጋጣሚ አጣው ተዘጋጅታል በደንብ ምንድነው ፕራክቲስ ያረከው አሁን ነው ወይ አሁን ለምሳሌ እሷን ባገኛት ነኝ ምን ማድረግ አርጌ ከፍስለ ጓደኛ እንደሌላት ካወቅኩኝ ገጣያ ኮንኩኝ ካላት በሰው ህይወት ማከል መግባት አልፈልግም አፍቀር በራሱ የምታፈቅረው ሰው ደስተኛ ሆኖ ሲኖር ማየት ራሱ ፍቅር መስጠት ነው ስለማስብ ማለት ነው እሺ በዛብህ ጥሩ የፍቅር ሰው ነኝ አይደል እሺ እና እሺ ፍሪ ግን እንዴት የራሴን ማድረግ እንደምችል አይዳግተኝም ነበር እሺ ማግኘት የምችልበት አጋጣሚ አጣ እሺ አንድ ይሄን አጋጣሚ እንፍጠርልህና አሁን ይሄ አንተ የምታወራው ነገር ወይ እየሰማሽ ነው ብለን ልናስብ እንችላለን ካልሰማሽ ደግሞ በተለያዩ መንገዶች ኢትዮፒካ ሊንክ ፌስቡክ ፔጃችን ላይ ዩቲዩብ ቻናል ላይ ፖስት ይደረጋል እዛ ላይም የመስማት እድል ሊኖራት ይችላል ከዛም አልፎ ደግሞ ሰዎችም ቀርጾም ሊሰጣጡ ይችላሉ እኛም ደግሞ ልንልክላት እንችላለን ስለዚህ እስኪ አሁን ፕሮፖዝ አድርግ ምንድነው የምታስበው እሷ ነፃ ነች ብለህ አስብና ምንድነው የምታረገው ያው እሷን የኔ ለማድረግ ነው ኦኬ መጀመሪያ ለኔ እሷን የኔ ለማድረግ እኔ ሳስብ ማለት ነው ሙሉ ነፃነቷን ሰጣት እርግጠኛ ነኝ ወደኔ ትመጣለች ያስባለሁ መቀራረብ ነፃነት ሰጣት ስትል ነፃነት የላትም እንዴ አንተ ነፃነት ሰጪ ያደረገህ ማን ነው አይደለም መጀመሪያ እኔን ለማለት የፈለኩት ላስረዳህና እሺ ግን አጠራጠርም ያደረክ ኦኬ ሶሪ ብዙ ነገር መስጣት መሰለኝና መቀራረብ ከጀመርን እሺ ሁሉ ነገር ቅድሚያ ለሷ ሰጣለሁ እላለሁ ነው እሺ ቅድሚያ ከሰጧት ደግሞ እንደገና ማንንም ሰው ጥሩ ሰው ሲሆን ሰው ይወዳል እሺ እንደን ቅድሚያ ከሰጣታለሁ ከዛ ፍላጎቷን አጥንቼ ደግሞ እንደገና ማድረግ ያለብኝ ነገር እሷም ፈልገው ነገር ቀድሜ ከኔ እንድታገኝ ያረጋለሁ እሺ ሁለት አፍተር ኦል ግን ማድረግ ያለብኝ ነገር ስሜቴን ሳለብት በኮንፊደንስ ማድረግ እንደምችል አውቀዋለሁ ለዛሬ ለአሁኑ ይሄ በቃ ከዛ ደግሞ ሳገኛት ቀስ በቀስ ታውቃላችሁ በተቻላችሁ አቅም ግን do me a favor ነው የምለው በጣም ነው የምወዳት ጥሩ አዎ ምን ሰዓትን የማይወዳል እንዴ አዎ እሱ ራስ ሰዓትን የማይወዳል ወይ ሰዓትን የማይወዳል ወይ መውደድህ ያው ያን ያህል ኖ እኔ በፍቅር አይል ነው መውደድማ እኔ እናንተን ቆጣችኋለሁ ማንንም ሰው ካልበደለው አይጠላም የኔ ግን በቃ የኔ እንድትሆን እስኪ አሻሽል አሁን ዝም ብዬ እንደ አንድ ዶክተር የፍቅር ዶክተር ሳይው ያልካቸው ነገሮች ብዙም የተለየ ነገር የላቸው እስኪ አሻሽል ጆሮ ውስጥ የሚገባ ነገር የሚማርክ እንግዲህ ጆሮ ላይ የሚችለው ነገር ሙያ በልብ ነው ልትል ነው love you until grave ነው የምለው እንጂ ምን ላል ፍቅር እስከ መቃብር እሷን ለማግኘት ምን ጥረት አድርጋለህ አሁን ምን ያረከው ነገር አለ እዚህ ከመደወል ውጪ ሰዎችን አገኘው ባይ ዘ ዌይ እኔ ሰው እንደዚህ ተቀራ ለመተዋወቅ እንትን አይለኝም አይዳግተኝም እሺ መፈልግ አሁን ለምሳሌ አንተንም ማንንም ሰው ባገኝ ኦኬ ከዚህ ሰውዬ ጋር መተዋወቅ አለብኝ ብዬ ከወሰንኩኝ ነፃ ሆኜ ነው የምቀርበው ሰው እሷን ግን ማገኝበት አጋጣሚዎች አጣውና እንደውም እኔ በዚህ አጋጣሚ ፊልም ምናምን ማይታል ወድ ነበር አርቲስቶች ለማግኘት እሷን ቢያስተዋውቁኝ ለማድረግ ፊልሞች ያለው አርቲስቶች ተዋወቃሉ ምንም እሷን ግን ሊያገናኝ ይቻለ ሰው የለም እዚህ ነው እስቲ እነዚህ የፍቅር ክሊኒኮች እንደው ሐኪም አድነው ቢሆኑ ልንዲየ ነው የደወልኩት እናንተ አይ አሁን ትንሽ ድክመት ይታየብሃል
ድክመት ለን መሰለ አሁን ያን ያህል አንተ እንደምትለው የምታፈቅራት ከሆነ አንደኛ አሁን ያለችበትን ሁኔታ ማወቅ ነበረብህ። ፍቅረኛ አላት፣ አግብታለች፣ አላገባችም እንደዚህ ማወቅ ይኖርብሃል። እንግዲህ መቆፈር ነበረብህ። አንድ የሚያፈቅር ሰው ይቆፍራል። ሁለተኛ ደግሞ እንዴት እሷን ማግኘት አቃተኝ ትላለህ? አሁን ምን ታገኛት ይገባ ነበረ። በጣም እንደምትለው በጣም እንደዛ እስከ ሞት ድረስ የሚያደርስ ፍቅር ከሆነ ያ እውነት ነው። አሁን ስለ እውነት ነው የማወራው። ግን ምን አለ መሰለህ እኔ ያው ስራ አለኝና ትንሽ በጣም ቢዚ ሆናለሁ። ስለዚህ ከሷ የበለጠ ስራህን ነው የምትወደው እኮ ነግሬህ እኮ ነው። በጣም እንደማፈቅራት ያሰብኩት ለማጣላት ሆነ አይደል? እኔ ለማራራቅ ሆነ ለማፋቀር ሳይሆን አይደለም። አይ አሁን እውነታው ነው መናገር ያለብኝ። እሷንም አሁን እግዚአብሔር ብሎት የሚሆን ከሆነ እውነታውን አውቃ እንድትመጣ ነው። በጣም እንደማፈቅራት ያወቅኩት በስራዬ ማዕከል አሰባታለሁ። እኔ ለሴፈር ኤግዛምፕል እኔ በህይወቴ እንደ እናቴ ሞዴ የለኝም። እናቴ ሁሌ ከስራዬ በኋላ ላይ ነው። ከስራዬ አንድ ስቴፕ ላይ ነው ዝቅ ብላ ነው ያለችው። ገባ እናቴ እሷን በስራዬ ማዕከል ሳስባት ኦኬ ዛት ማች አፈቅራታለሁ ማለት ነው ብዬ እንትን አደረኩ። ገባ እስኪ አድራሻ ደግሞ ተናገር እንድትመጣ ማለት ነው። ሰምታ ከተማረከች የት ነው መጣ የምታገኝ? እንዴ የኔና ዛቻ ፐርሰናል የሆነ ስልክ ስጡኝና በዛ ቴክስት አግላችሁ እንዴት ሆኖ ነው? አይ የስራ ቦስ እሺ እናመሰግናለን። ለማንኛውም ስሜት ገልጸሃል። ለዚህ ደግሞ አሁን በኔ በኩል እምልህ የቤት ስራህን በደንብ አልሰራህም። እሷ ያለችበት ሁኔታን ማወቅ አለብህ። በራስህ ደግሞ ማግኘት አለብህና እሷም ይሄንን እንደ አንድ ነጥብ ልትይዝልህ ትችላለች። አፍቅረ ሬዲዮ ላይ ወጥተህ እንደዚህ መናገርህ ግን ያለችበት ሁኔታ አለማወቅህ ግን ብዙ እንዳልቆፈርክ የሚያሳይ ነገር ነውና ቆፍር እሱን። በእኛ በኩል ግን እናስተላልፋለን ይሄንን እንግዲህ እሺ ቻው። እሺ ሄሎ እንዴት አመሸህ? ማንን በል? እግዚአብሔር ይመስገን። ዮሴፍ እባላለሁ። ዮሴፍ እድሜ 20። እሺ ታውቁኛላችሁ ብዬ ገምታለሁ። ሳምንት ደውዬ ነበር። እስኪ ምንድን ነበር ሳምንት? ፋይሉ ይውጣ ተስፊኒ። ይሄ ኤርሚያስ ነበር ላይ ቀበለን የሚገባው አይደል? ቀደም ብሎ ቢያስገባልህ ጥሩ ነበር። እስኪ ንገረን አጠር አድርገህ ምንድነው የዛሬ ሳምንት መጥተህ በሳምንቱ ደግሞ እንድትመለስ ያደረገ? መቼም ለምስክርነት መሆን አለበት። የባለፈው የተሰጠ ሕክምና አሪፍ ሆኖ ተሳክቶልህ ቢሆን ደስ ይለኛል። አይደለም እሺ ለቅሬታ ነው። እሺ ቀጥል። ብላስ ደንግጠህ ታስወጣዋለህ። ኤርሚ ዘጋበት። ኤርሚ ላይ መሰለኝ ቅሬታ እንጂ። እሺ ደግሞ ከመጣ እንቀበለዋለን። የዛሬ ታካሚዎች ግን የጊፍትን መኖር ተከትሎ ነው መሰለኝ ሁሉም ወንዶች ናቸው። ሁሉም ወንዶች ናቸው የሚገርም። ሄሎ እንዴት አመሸህ? ማንን በል? እግዚአብሔር ይመስገን። እሺ ሰብ ድምጽህ ርቀዋል ጌታዬ፣ ትንሽ ቀረብ ትላለህ? እሺ አሁን አይሰማም? እስኪ ትንሽ የሆነ ሳለት ይዘት ይሰማችኋል? አይሰማም፣ ምንም አይሰማም። በደንብ ይዞሃል እባክህ። ይሄ ፍቅር በሽታ ብዙ ጊዜ ልብ ነበር የሚጎዳው። ወይ ልሳኑም ተጎድቷል አቅሙ እንዳለ። እስኪ ትንሽ ማገገሚያ ጣቢያ ደግሞ መክፈት አለብን በጣም ለተጎዱት። ሄሎ ላ እንዴት አመሸሽ? ነው ማንን በል? ቦግ ያለ ድምጽ ያልተጎዳ ልትል ነው ደግሞ። እስኪ ቀጥይ። ማንን በል? ኤም ነኝ ከቃሊቲ። እሺ ኤም እድሜ 22። እሺ ጉዳይሽን አጠር አድርገሽ። እሺ እኔ ጓደኛ ነበረኝ 1 አመት ከ6 ወር አንድ ላይ ቆይተናል። እና ጓደኛዬ ሌላ ሰው መደወል ሲጀምር እኔ ጋር ማለት በጣም እየጨቀጨቀኝ ልጅ ነበር። ዝም ብዬ እንደ ቤስት ፍሬንድ ልቅረበው ብዬ ሲጀምር ከሱ ጋር የሌለ በጣም ፍቅር ያዘኝ፣ ከዛኛው በተለየ መልኩ ማለት ነው። እና ከበፊቱ ጓደኛዬ ጋር ደግሞ ብዙ
ብዙ እናደርጋለን ብለን ያሰብነው ነገር አለ እና በጣም ራሴን እየጠላው ነው። ምን ማድረግ እንዳለብኝ እንድትነግሩኝ እፈልጋለሁ። እስኪ ጊፍት እድሜውም 22 ነው። ትንሽ ከብዳል ይሄ ግን ተስፊስ ምን ማድረግ እንዳለብኝ ብቻ ነው በጣም የጨነቀኝ። አሁን ከዛኛው ጓደኛሽ ጋር ያለው ግንኙነት ተቋርጧል ወይስ እንዳለ ነው? አልተቋረጠም። ምንም የነገርኩት ነገር የለም። ግን ከዚህኛው ጋርስ ጀምራችኋል? እንደ ድሮ መሆን አልቻልኩም ከሱ ጋር። ከዚህኛውስ ጋር ግንኙነት ጀምራችኋል? ጓደኛው ናችኋል? ሁነናል። በቃ እሱ ደግሞ ለሰው ያለው ነገር ፍቅር እንዲያስይዝ ያደርጋል በጣም። ቆይ አልገባኝም። ከዛኛው ጋር ለስንት አመት ነው የቆየሽው? አንድ አመት ከ6 ወር አካባቢ። አሁን ከዚህ ጋር ከተዋወቃችሁ ስንት ጊዜ ሆነ? 6 ወር ምናምን። በመሃል ነው የተዋወቃችሁት? በመሃል በጣም ይደውል ነበርና ማለት እንዲሁ ላናግረው ሲስተርሊ ብራዘርሊ መቀራረብ እንደምንችል ልንገረው ብዬ እንደዛ መቀራረብ ስንጀምር ግንኙነታችን ግን በጣም እየሰፋና እሱ ለኔ ያለው ነገር በጣም እንዲስበኝ አደረገ። አንቺ እኮ በጓደኛሽ ላይ ደረፍሽበት አንድ እሱ በጣም ጥፋት ነው። እሺ ያው መደረባ ብቻ ሳይሆን ግን ፍቅረኛ ኖሯት ከሌላ ሰው ጋር ያን ያህል የጠበቀ ነገር ሊኖራት አይገባም ነበር። የሆነ ገደብ መስራት መቻል ነበረባት። ሁለተኛ ነገር አሁን ያው ፍቅር ስሜት ነው፣ ልትቆጣጠረው የምትችለው ነገር አይደለም። አሁን ለዚህኛው ከሆነ ያላት ስሜት የዚህንም አሁን የድሮ ፍቅረኛዋን ጊዜ እየበላሽ ነው ያለችው ማለት ነው። እያስመሰለች ነው ያለችው፣ እውነተኛ ነገር የላትም ማለት ነው። ስለዚህ ያኛውም አያውቅም፣ አዲስ ፍቅር ውስጥ እንደገባች አያውቅም ነው አይደል? አያውቅም። ስለዚህ የመጀመሪያ ፍቅረኛሽን እኮ አትወጂውም ማለት ነው። ብትወጂው ኖሮ ከዚህ ጋርም ሌላ እንግዲህ ልብ የለሽም አይደል? ሁለት ልብ አይደለም ያለሽ። እኔም ማለት የተረዳሁት ነገር አሁን እንደሱ ነው ማለት ከዚህ በፊት የነበረኝ ስሜት ለሱ ምንም እንዳልሆነ ነው። የመጀመሪያው በቃ ያበቃለት ጉዳይ ነው፣ አልቆለታል አይደል? ስለዚህ አሁን አንቺ ይሁሉ ቃል የገባሁት ምናምን በጣም ነው ራሴን የሚያመኝ። ምን ማድረግ አለብኝ? ምንድነው ቃል የገባሽው? ማለት በቃ አንድ ላይ እንደምንሆን ነው እኔ ማውቅ የነበረው። ተማምላችኋል? አዎ ከሱ ውጪ እኔ ማንንም ሰው እንደማላይ ነበር ለራሴ ማለት። እድሜሽ ስንት ነበር ያኔ እንደዛ? እስቲ በቃ 20 አካባቢ ማለት እንተዋወቅ ጀምሮ። እሱ አሁን በጣም ይወደኛል ብለሽ ታስቢያለሽ? ያንቺ እንደዚህ መሆን እሱ ላይ የሚያመጣው ጉዳት አለ? በጣም እንደሚወደኝ ነው የማውቀው። ለኔ ሲል ብዙ ነገር ትቷል። በጣም ብዙ መስዋዕትነትን ከፍሏል አውቃለሁ እሱ። እና ከዚህ ጋር በ6 ወር ደግሞ በፍቅር ስትቆይ ግን አልደረሰበትም እሱ? ምንም የሚያውቀው ነገር የለም? ምንም የሚያውቀው ነገር የለም። ጸባይ እንደተለወጠ ብቻ ነው እሱ የሚያውቀው። አንቺ ግን በጣም ካየ ነው አንድ ጥሩ የማስመሰል ችሎታ አለሽ ማለት ነው። ከዛ ጋር ጓደኝነት እያለሽ እንደገና ከዚህ ጋር ምንም ሳይታወቅብሽ 6 ወር አብረሽ ቆይተሻል። ትልቅ ጥፋትም ነው የሰራሽው። ይሄ ሲያቃል አሁን 6 ወር ያቃል? ያቃል። ፍቅረኛ እንዳለሽ እያወቀ ነው የተደረበው እሱ? እየነገርኩት ነው። እሱ በመሀል የገባው ጥፋተኛው እሱ ነው። አንቺ ነሽ እንጂ እሱማ ምን ጥፋተኛ ነው? አንቺ የዚህን ግንኙነት ትልቁን ኃላፊነት የምትወስጂው አንቺ ነሽ። 2 ቦታ የተጫወትሽው። ቆይ እንጂ ምንድነው ወንድምህ ነው እንዴ? አይደለም ይሄ በጣም አመረርክ እንዴ? ቆይ ያጋጥማል። በዛ ላይ ገና እድሜውም ገና ነው። አሁን ከዚህ ማጥ ውስጥ እንዴት እናውጣት ነው አሁን መወቃቀሰው አስፈላጊ አይደል? ለወደፊቱም መማር ያለባት ነው በአንድ ጊዜ። አሁን እኮ ይሄኛውም ጓደኝነት ውስጥ ያለው ራሱ ለወደፊቱ እምነት አይኖረው። ተመሳሳይ ስራ አሁን ከሌላ ሰው ላይ እንደዚህ አይነት ስራ ሰርቶ ስላመጣት ምንም እምነት አይኖረው። አሁን ወድጃታለሁ ብሎ ቢቀርብም ለወደፊት በተመሳሳይ መንገዱ ሊያጣት ይችላል። ትልቅ ነጥብ ነው እሱ። ስለዚህ ይሄንን ነገር ራሷ የሰራችውን ስራ ማመን አለባት፣ ያጠፋችውን ጥፋት ማመን አለባት። ለወደፊት ምን ማድረግ አለብኝ ተመሳሳይ ነገር ላለመስራት ሊሰማት ይገባል። ስለዚህ አሁን ምንድነው መሰለ አንዳንዴ የሆነ የውሸት ስሜት አለ አይደል? ጊዜያዊ የሆነ ስሜት አለ። ምናልባት የትኛው ነው አሁን ይሄ ጊዜያዊ ነው ከዚህ ልጅ ጋር ያለው? በቃ ዝም ብሎ በቃ ከዛኛው ተደብቆ የድብቅ ነገር የሆነ ነገር ማድረግ ምናልባት ደስ ብሏት ሊሆን ይችላል። ስለዚህ ይሄ ነገር ከልብ ስለምወደው ነው ወይስ ጊዜያዊ የሆነ ስሜት ነው ያታለለኝ ያለው ብላ
ማሰብ አለባት። ለማሰቢያ ደግሞ ጊዜ ያስፈልጋታልና በተቻለ መጠን አሁን ከሁለቱም ጋር ያላት ነገር አቁማ ወይም ደግሞ ብን ብላ የሆነ ቦታ ጠፍታ ትንሽ ተረጋግታ ከራሷ ጋር ከራስ ጋር ንግግር የሚል የሳሚዳንም ያዳመጠች ብታስብበትና ከዛ በኋላ አስባ መጣ ትክክለኛ ስሜቷ የትኛው እንደሆነ ፍላጎቷ ብታቀው ከዛ በኋላ ብትወስን ጥሩ ነው። በአጠቃላይ ግን ያደረገችው ነገር ትክክል አይደለም። ግን ይሄ ማለት ደግሞ እሷ ላይ ብቻ ይሆን አይደለም። ሰዎች ከዚህም የበለጠ ብዙ መጥፎ ነገሮች እናደርጋለን። ግን ስተቷንም እያመነች ነው። አሁን ቆም ብላ ግን ትክክለኛ ልቧ የት ነው ያለው ስሜቷን ብላ ማዳመጥ አለበት። ከዛ በኋላ ተመልሳ ብትመጣ ጥሩ ይመስለኛል። ወደ ክሊኒካችን በጣም ጥሩ ሻጠናቀናል። ሰዓታችን ተጠናቋል። ሄዷል። እሺ ተሰናበቷ። እናመሰግናለን አድማጮቻችን አብራችሁን ስለነበራችሁ። ሰኞ በመዝናኛ 5 ከ10 ሰዓት እስከ ምሽት 1 ሰዓት ድረስ እንገናኛለን። መልካም ምሽት፣ መልካም አዳር ይሁንላችሁ። ቻው። ኢትዮፒካ 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 ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።